መስገብገብ ብር አይናችን ይብረር አይባል ነገር። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። እጅግም ያስገርማል፣ እጅግም ያስደንቃል። ለ29 ዓመታት ሁሉ ሴት ነች የተባለችው ግለሰብ አሁን ወንድ ሆና ተገኘች። ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን እንጅላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን ቀጥሉበት። ወደ ቪዲዮቹ ቤተሰቦች ሰው እንዴት ለገንዘብ ብሎ ክብሩንና ማንነቱን እንዲሁም ደግሞ እውቅናውን አሳልፎ ይሰጣል? እጅግ በጣም ብዙ ሰዎች በሰዓት የተነጋገሩበት ያለው መረጃ ምንድነው? የኢቢኤሱ ጋዜጠኛ ዮናስ ከበደ እጅግ በጣም ብዙ ሰዎችን እያስገረመና እያነጋገረ ይገኛል። እንዴት ነው ከኢትዮጵያ ተነስቶ ወደ እስራኤል ሄዶ ለእስራኤል ዜና እንዲዘግብ የቻለው ብለው እጅግ በጣም ብዙ ሰዎችም የተለያዩ ነገሮችን እየተናገሩ ይገኛሉ። ታዲያ ገንዘብን ብለን የማይሆን ቦታ ላይ መገኘት እንደሌለብንም የተለያዩ የሃይማኖት አባቶች በተለያየ ጊዜ ላይ ይናገራሉ። እኔ ለእናንተ ለቤተሰቦቼ የአባ ገብረ ኪዳንን እጅግ በጣም ደስ የሚል ነገር ይላችሁ መጥቻለሁ። እስኪ የአባታችንን ነገር ሰምተን እንመለስ። መስገብገብ ብር አይናችን ይብረር አይባል ነገር። ምድራዊነት፣ ስግብግብነት፣ ሆዳምነት፣ ገንዘብ ወዳጅነት ነው። መስገብገብ ብር አይናችን ይብረር አይባል ነገር። መስገብገብ ገንዘብ የኃጢአት መስሩ ለኩሉ እከይ አፍቅሮ ነዋይ ውእቱ። ገንዘብን መውደድ የኃጢአት ሁሉ ስር ነው። ሀብታም መሆን ኃጢአት አይደለም። ገንዘብን መውደድ ግን የኃጢአት ሁሉ ስር ነው። ታውቃላችሁ፣ ገንዘብን መውደድ ማለት ሀብት ማከማቸት ብቻ መሰላችሁ? ይሄ ውድ ዕቃ የመያዝ ፍላጎት እኮ ራሱ ስግብግብነት ነው። ታውቃላችሁ፣ ውድ ዕቃ፣ ውድ ልብስ መግዛት፣ ውድ ሰው ያላዘውን ስልክ የመያዝ ፍላጎት፣ ሰው ያልገዛውን ሰዓት የመግዛት ፍላጎት፣ በቃ ውድ ነገር መመኘት፣ ፍጹም የማይጠግም ርካሽ ፍላጎት ማለት እሱ ነው። ገንዘብ ወዳድነት የኃጢአት ሁሉ ስር ነው። ሁለት ጌሾ ተብሎ ተጠርቷል። እና እርሻ የተባለ በእርሻ የተዳፈነው ዕንቁ ማለት ሰውን ያህል ክቡር ፍጡር የገንዘብ ፍቅር አዳፈነው። ዛሬ ዓለምን የሚያጋድለው ደም የሚፈሰው ደም አልቆመ ያለ ለምንድን ነው? በገንዘብ ፍቅር ነው። እየተጋደለ ያለ ደም እየፈሰሰ ያለ የድሃ ልጅ እንደ ዶሮ የሚታነቀው ለምንድን ነው? በገንዘብ ፍቅር ነው። እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። ዛሬ ማታ በልተነው አሰር ለሚሆን እንጀራ የሰው ልጅ ታንቆ ይገደላል፣ ተገሎ አደባባይ ላይ ይጣላል። ለኛ የሚደረግልን ምህረት ምን አይነት ነው? ሰማያት ተከፍተው ዝናብ ማዝነማቸው የእግዚአብሔር ትዕግስቱ ባያልቅ ነው። እንደኛ ያለ አረመኔ ያለ፣ እንደኛ ያለ ክፉስ አለ? መጨካከናችን ልክ አልፏል። እግዚአብሔር ዛሬም ፀሐይን ያወጣል፣ ዝናብን ያዘንማል። ዘመዶቼ፣ እግዚአብሔር በዓመት አንድ ጊዜ መተን የምንቀልድበት አምላክ አይደለም። ምህረት ከሰው ልጆች ይፈልጋል። ምህረት ሳይኖረን ምህረት ልናገኝ አንችልም። ጨካኝ ሆነናል፣ እየተገዳደልን ነው። በገጠር ያላችሁት ሁሉ መስማት አለባችሁ። ክላሽ ይዞ ማስቀደስ አለ፣ ቅዳሴ አለ። ነፍስ የገደለባችሁ ሰው ቢኖር ያንን ነፍስ የገደለባችሁን ሰው ስለገደላችሁት የሞተው ሰውዬ ይመለሳል? አይመለስም። የሰው ያለ ነው የሚያሰኘው። ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል አባታዊ ምክራቸውን አባታችን አባ ገብረ ኪዳን ሲናገሩ ሲያስተምሩ የነበረው ለአባታችን እግዚአብሔር እድሜና ጤና ጨምሮ ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። እጅግ በጣም ደስ የሚል ትምህርት እንደተማራችሁበት አልጠራጠርም በዚህኛው ቪዲዮ። እስኪ ቤተሰቦች እናንተም የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ሰሞኑን ይህ እንደተናፈሰ ያለውን ወሬ ሁላችሁም እንደሰማችሁት አልጠራጠርም። ታዲያ ስለ ዮናስ ከበደ የተለያዩ አይነት ዜናዎች እየወጡ ይገኛል። ወደ እስራኤል ከተለያዩ ሚዲያዎች ተወጣጥተው ላቀኑ ኢትዮጵያዊ ጋዜጠኞች እስቲ ይህንን ቪዲዮ አድርሱልኝ። ስለነዚህ ህፃናት ምን ያህል ታውቃላችሁ? ማለትም እስራኤል ጋዛ ላይ ባደረገችው ጥቃት ያለ ኃጢአታቸው ያለ በደላቸው በምትመለከቱት መንገድ ስለተጨፈጨፉ መከራቸውን ስላዩ ህፃናት ምን ያህል ታውቃላችሁ? እንደ ሰውነታችሁ ለነዚህ ልጆች አዝናችኋል?
አዎ ከሆነ መልሳችሁ ይህንን ሁሉ ስቃይና መከራ እነዚህ ህፃናት ላይ ስታወርድ የነበረችው እስራኤል ያቀረበችላችሁን ግብዣ እንዴት ልትቀበሉ ቻላችሁ? ይህንን ጥያቄ ዝም ብዬ አይደለም የጠየኳችሁ። ምክንያቱም የተጠየቃችሁት እንደ ሀገር የኢትዮጵያ ጋዜጠኞች ብቻ ስላልሆናችሁ። ጎረቤታችን ላይ የኬንያ ጋዜጠኞችን በተመሳሳይ ተጠይቀዋል። ለምሳሌ የኬንያ ጋዜጠኞች አልተቀበሉም። ምክንያቱም እቺ እነሱን የጋበዘችው ሀገር እነዚህ የምትመለከቷቸው ህፃናት ላይ ያለ ርህራሄ ጥቃት ስትፈጽምና ለሞታቸው ለስቃያቸው ምክንያት እንደነበረች ስለሚያውቁ እናንተ ለምን ተቀበላችሁ ነው ጥያቄው። ይህንን ጥያቄ በሰባዊነት እንድታዩት ፈልጋለሁ። ጋዛ ላይ በዛ መልክ ያለቁ ህፃናትን አይተ ያላዘንክላቸው የአንተ እምነት ተከታይ ስላልሆኑ ከሆነ አንተ ሰው አይደለህ። በደንብ አዳምጡኝ። ሰባዊነት መስፈርት የለውም። አማራ፣ ኦሮሞ፣ ትግሬ አይልም። ኢትዮጵያዊ፣ ኬንያዊ፣ አሜሪካዊ አይልም። ሙስሊም፣ ክርስቲያን አይልም። መስፈርቱ ሰውነት ብቻ ነው። ሁሉም ነገር ከሰውነት በኋላ የሚመጣ ነው። ዘርክ፣ ብሔርክ፣ ሃይማኖትክ። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ቤተሰቦች እንደሰማችሁት ነው። እጅግ በጣም ብዙ ሰዎችም ኮሜንት ላይ እጅግ በጣም ብዙ ነገሮችን የአስተያየት እየሰጣችሁ ነበር። እሱ ምንድነው በኢትዮጵያ ውስጥ በተለያዩ ቦታዎች ላይ የተለያዩ አይነት ጦርነቶች ተፈጥረዋል፣ እንዲሁም ደግሞ የተለያዩ ሰዎችም ተፈናቅለዋል እየተባለ ነበር። ግን ይሄ ደግሞ ዓለም ያወቀው ነገር ነበርና ታዲያ እጅግ በጣም ብዙ ሰዎችም ለዛ ነበር በዚህ ጉዳይ ላይ ሀሳብና አስተያየታቸውን ሰጡ የነበረው። ታዲያ እናንተስ ይሄን ንግግር እንዴት አገኛችሁት? በየትኛው አይነት ቦታ ላይ በየትኛው አይነት አካባቢ ላይ ማንኛውም አይነት ህፃናቶች መገደል የለባቸውም፣ ማንኛውም አይነት የዘር ጭፍጨፋ አያስፈልግም። ታዲያ እጅግ በጣም ደስ የሚል ነገር ደግሞ አንድ ወንድማችን እየተናገረ ነበር። እሱ ምንድነው ማንኛውም ሰው በዘርና በሃይማኖቱ መመካት የለበትም። ምክንያቱም አንድ ሰው እዚህ ምድር ላይ ሲፈጠር ሰው ተብሎ ነው የመጣው እንጂ አንተ እንደዚህ ነህ አንተ እንደዚህ ነህ ተብሎ አልተፈጠረም አልመጣም ብሎ እጅግ በጣም ደስ የሚል ነገሮችን አንድ ወንድማችን እያስተላለፈ ነበር። እስኪ መረጃውን ሰምተን እንመለስ። ብሔርም እንዳለ ታምናለህ አንተ? አዎ። እንዴት ብሔር የለም አንተ? እኔ ብሔር ምንድነው ደግሞ? ብሔር የለም? ምንድነው ብሔር? እስቲ አስረዳኝ። እኔ ብሔሬ ትግራዋይ ነኝ። አንተ ትግራዋይ ነህ? ክርስቲያን ነህ? ጋዴ ነህ? አዎ። ብዛት ቆይ ማንነት አትካድ እኮ ነው እያለ አንተ ምን አይነት ችግር ውስጥ ነው ያለው ወዳጅ? እኔ አሁን ከሚዲያ ጀርባ አልተውም አገኛለሁ። ትግራዋይ ነህ? አየስ። ክርስቲያን ነህ? አዎ። ጋዲዝም ነህ? ስቃይ ውስጥ እኮ ነው። አሁን አንተ ለሰው ሐሳብ የሚሆን ሐሳብ አለ አሁን አንተ ከብሔር ከዚህ ቆይ አና ቆይ ት ማለት እኮ አዳምጠኝ። ት ማለት ት ስትሆን ትግሬ፣ አ ሲባል አ የአማራ ልብ ምት ቆይ ትግሬ የሚባል አሁን እንትን የለም። ቆይ ቋንቋ አለ። ቆይ አንተ ህዝብ ጋር ታጣላይ። ቆይ ትግሬ የሚባል ትግሬ ሳይሆን ኖ ትግራዋይ በለው ትግሬ ትግሬ ሳይሆን ና እቺ ፈውስ እንድትሆን ነው ለኢትዮጵያ ህዝብ። ትግርኛ የሚባል ቋንቋ ባህል አለ። በደንብ አዳምጠኝ። አማርኛ የሚባል ቋንቋ ባህል አለ። ኦሮሞኛ የሚባል ቋንቋ ባህል አለ። ኦሮሞ የሚባል ግን ሰው የለም። ትግሬ የሚባል ሰው የለም። አማራ የሚባል ሰው የለም። አማርኛ የሚባል ቋንቋ ነው ያለው። የአማራ ልብ ምት፣ የኦሮሞ ልብ ምት፣ የትግራይ ልብ ምት የሚባል ነው። የሰው ልጅ የህይወት ስርዓቱ አንድ አይነት ነው። ይሄ ለምሳሌ በትግርኛ ማይ ነው፣ እሷ በኦሮምኛ ቢሻን አለችው፣ እኔ በእንግሊዘኛው አተር አልኩት። ሁላችንን ጥማችንን መጠቆም ነው የቋንቋው ስራ። እንዴት ማንነት ይሆናል? ትግራዋይ ነኝ። ቆይ አሁን እቺ ጥቅም ለአንተ ጥቅም ለሰውም ጥቅም ስለሆነች ነው። ሰውን ይኸውልህ ሃይማኖት አየህ አንተ ከምንም ነገር ነፃ ላስጣለህ። ጋዲዝም በለው ትግራዋይ ነኝ፣ አማራ ነኝ፣ ትግሬ ነኝ፣ ኦርቶዶክስ ነኝ፣ እስላም ነኝ፣ አፍሪካዊ ነጭ ነኝ እያለ የሚቀባጠረው አንድ አይነት ጨለማና ድንቁርና እንጂ ሰው ነው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል፣ አይን አማራ ነኝ ይላል። ቆይ ልጨርስ። ይሄ ጽንበል ይሄ ለሰው ወንጌል ነው እየነገርኩ ያለሁት። ሰውን ሁሉ አርነትን ያወጣል። ምላስህ ትግሬ አማራ ነኝ ይላል አይልም። ኢትዮጵያን ዋጋ እያስከፈላት ያለው ትግሬ ነኝ አማራ ነኝ ኦሮሞ ነኝ እያለ የሚቀባጥር ቀባጣሪ አጋንንት ሰይጣን እንጂ እግዚአብሔር አማራ አልፈጠረም፣ ትግሬ አልፈጠረም። አንተ ትግራዊ አይደለህም፣ ሰው ነህ። ትግራዊ አይደለህም አንተ፣ ጋዲዝምም አይደለህም፣ ወንድ ነህ። በወንድና በወንድ መካከል ደግሞ ልዩነት የለም። ያንተም ዕቃ ዘር ነው የሚሰጠው፣ የሷም ዘር ነው የሚቀበለው። ይሄንን የተፈጠረና የተወለደን አካል ጣልቃ ገብተህ ትግራዋይ ነኝ ምናምን ይጥላል። አንተ ራስህ ሳታርፍ ለሰው ረፍት ማምጣት አትችልም ወንድሜ። ነፃ መውጣት አለ። ግን እኮ ያስጨረስከኝ ምን እድል አለ? እድልህን እኮ በሙሉ ሽባ ያስቀረህ እኮ ነው አንተ። እንደገና ድንቁርና ጨለማነት ወደ ሌላ ለሱ አዳምጠኛ። መጀመሪያ አብሰልሃለሁ ጸጥ ብዬ ነው ማለት ምን ይጀመጣል? ምን ይጀመጣል? ይኸውልህ ተድላ ወዳጄ፣ አሁን በእንዲህ አይነት መንገድ ማንደማመጥ ያንኑ ሃይማኖት ድግምት ልታመጣብን ልታስተላልፍብን
ጻጥ ብለህ ስማ አንተ ህግና ስርዓት ቆይ ጻጥ ብለህ ስማ ትግራዋይ ነኝ ይላል ሁለተኛ ይሄን ቋንቋ እንዳደረገ ለሰማችሁ ነው ለዘመናት በውስጤ ሳስበው የነበረው ነገር ነበር ወንድማችን ሲናገር የነበረው ምክንያቱም እኔ እዚህ ምድር ላይ ስመጣ አንተ ኢትዮጵያዊ ነህ አንተ አሜሪካዊ ነህ ተብዬ ላይ መጣሁ እንደ እግዚአብሔር ፍቃድ ሆኖ ኢትዮጵያ ውስጥ ተፈጠረን እንደ አባቶቻችን ደግሞ እንደ ቤተሰቦቻችን የዘር ግንድ ደግሞ ግማሾቻችን ኦሮሞ ግማሾቻችን አማራ ግማሾቻችን ደግሞ ጉራጌም ወላይታም የተባለ እየሰፋ በተለያየ ብሄር ውስጥ ተወለደ ሊሆን ይችላል ግን ማንኛውም ሰው እዚህ ምድር ላይ ሲፈጠር ሰውም የመሆኑን የሚያሳይ ቪዲዮ ነበር ተመልክተን የተመለስን ታዲያ እናንተስ ይሄ ቪዲዮ ሰሙ ምን አይነት ስሜት ተሰማችሁ እስኪ እናንተስ ከየትኛው ጎናችሁ ዘረኛ ናችሁ ወይ ደግሞ እኔ ሰው ነኝ ብላችሁ ከምታስቡት ነው የምትመደቡት ሐሳባችሁ ኮሜንት ላይ አስቀምጡ ቤተሰቦች ለፈገግታ ያክል ደግሞ እጅግ በጣም ብዙ ሰዎች ሲያስገርም የነበረ መረጃ ወጥቶ ነበር እርሱ ምንድነው ለ28 አመታት ወንድ ሆኖ እንደ ሴት አስመስሎ ራሱን ለ27 አመታት በዛው ቤት ውስጥ እየተቀጠረ ሲሰራ የነበረ ግለሰብ በስተመጨረሻ ማንነቱ ተጋለጠ እየተባለ ነበር እጅግ በጣም ብዙ ሰዎችንም እያስደነገጠ ነበር ምክንያቱም ይህ ሰው ሲያደርገው የነበረው ነገር እጅግ በጣም አስገራሚና አስደንጋጭ ነገር ነበር እስኪ የሚመርያም ሰምተን ነበር እጅግም ያስገርማል እጅግም ያስደንቃል ለ29 አመታት ሁሉ ሴት ነች የተባለችው ግለሰብ አሁን ወንድ ሆና ተገኘች ቢባል ማን ያምናል ነገሩ እንዲህ ነው ለ3 10 አመታት ገደማ የተቀበረ ሚስጥር አሁን ፈንድቷል ቀሚስ ለብሳ ኩታ ተከናንባ በቤት ሰራተኝነትና በጥላ ንግድ ስትታወቅ የኖረችው ወይዘሮ አስፍሽ ከጀርባዋ ሌላ ሰው ሆና ተገኝታለች ወይዘሮ አስፍሽ ደግፌ ይህች ሴት በአካባቢው ነዋሪ ዘንድ የምትታወቀው በትጋቷ በደግነቷና በማህበራዊ ኑሮ ተሳትፎዋ ነበር እንደማንኛውም ኢትዮጵያዊ እናት ኩታዋን ተከናንባ ቀሚሷን አሳምራ በቤት ሰራተኝነት ደክማና የራሷን የጥላ ቤት ከፍታ ስትነግድ ኖራለች ጎረቤቷ ያምናታል ደንበኛ ይወዳታል ማንም ግን ከቀሚሷ በስተጀርባ ያለው እውነታ አልጠረጠረም ነበር ጊዜው ደርሶ ይህ የ3 10 አመታት ድራማ መጋረጃው የተገለጠው ግን ባልታሰበ አጋጣሚ ነበር እህል ሰርቀሻል የሚል ክስ ቀርቦባት ጉዳዩ ወደ ፖሊስ አምርቶ ወይዘሮ አስፍሽ በቁጥጥር ስር ዋለች ይሁን እንጂ የህግ አካላት መደበኛ ምርመራቸው ሲያካሂዱ የታዘቡት ነገር እጅግ አስደንጋጭ ነበር ወይዘሮ አስፍሽ የተባለችው ሴት ጭራሽ የሌለችና ያልነበረች መሆኗ ተረጋገጠ ይልቁንም ላለፉት 29 አመታት ራሱን ደብቆ የኖረው አቶ አስፋው የተባለ ግለሰብ ሆኖ ተገኘ እናንተስ በዚህ ጉዳይ ምን ትላላችሁ ሐሳባችሁን አጋሩኝ እስኪ ነው እጅግ በጣም አስገራሚ ነገር ነበር ሰንደል የተመለስ ነው እኔ የገረመኝ ይሄ ሁላ አመት ማለት እጅግ በጣም ብዙ ጊዜ ነው 27 28 አመት ማለት የአንድ ወጣት እድሜ ማለት ነው ይሄ ሁላ አመት ተቀጥሮ ሲሰራ እንዴት ነው ማንነቱ ያልተጋለጠው ዛሬ ላይ እንዴት ተጋለጠ ብዬ ብለው የተለያዩ ሰዎች ሐሳባቸውን የሰጡ ነበር እናንተስ ይሄ መረጃ ሰምተው ስሜት ተሰማችሁ ሐሳባችሁን ኮሜንት ላይ ማጁ ቪዲዮ ምንድነው በተለይ ደግሞ ለወጣቶች ባልትዳር ለሆናችሁ እንዲሁም ደግሞ ትዳር ውስጥ ለመግባት ገና ያሰባችሁ ላላችሁ ሰዎች አንድ አባታችን እጅግ በጣም ጠቃሚ ምክር እየመከሩ ነበር ወንድ ልጆች ሴቶችን ቆም ብለው ማዳመጥ አለባቸው ብለው ደስ የሚል ንግግሮችን እያስተላለፉ ነበር እስኪ ደግሞ መረጃ ሰምተን እንመለስ ምንድነው ግን ትዳር ውስጥ ሴት ልጅ የምትፈልገው አዳምጣት ሴት ልጅ በጣም የሚገርመው እንደ ወንድ አይደለች በጣም አዳምጣት አሁን ለምሳሌ ቤት ስትገባ በጣም የሚገርመው እንግዲህ ጀምረዋል ቆንጆ ዳገት ነው ትዳር ቆንጆ ዳገት ነው ደስ የሚል ዳገት ነው ቤት ስትገብተህ ሃኒ ስዊቲ እንደዚህ ሆኖ ምናምን ስትል የሆነ እሺ ስንት ብር ያስፈልግሻል ትላለህ ለምሳሌ ብር ከሆነ ወይንም ዕቃ ከሆነ የወንድ ማይንድ ነው እኮ ነገራችሁ ሴቶች በደንብ ስሙኝ እዚህ ጋር ቶሎ መገላገልን ነው የሚለው መስጠት 20 ብር ከጠየቀች 40 ብር ሰጥቶ እሱ አይደለም የምትፈልገው እሱ አይደለም አጠገባ ቁጭ ብለህ እጇን ያዝ አድርገህ ወይ ደገፍ አድርገህ ወይ በቃ ወንድ ልጅ ደግሞ ማዳመጥ ላይ ደካማ ነው እነሱ ከምታረግላቸው ነገር በላይ ግን አቅርባት ከዛ በኋላ እኮ 40 ብር መስጠታትና 1 ብር መስጠት ያክሰብት ስማት ይሄ ደግሞ ውጪ ላይ አብዛኛውን ጊዜ ተውተብትቦ ስትረሱ ምናምን ይዞ ወደ ቤት ይገባና ሚስቱንም አያዳምጣት ኦሬዲ ደክሞታል ወይ ካለጋ ጋር ተጣልቷል ትራፊክ ቀጥቶታል ወይ ረጅም መንገድ ነርቶ መጥቷል ከዛ በኋላ ቤት ሲደርስ እነዚህ ዝባዝንኬ ሁሉ ይዞባቸው ይገባል ኦሬዲ ስፖይል የሆነ ሰውዬ የተመረዘው ሰውዬ ቤት በእነዚህ ልጆቹ ደግሞ ውሰጂልኝ እነዚህ ልጆች ወደዛ አሁን ማንንም መስማት አልፈልግም that's your issue አይመለከታቸውም ቤተሰቦች ቤት ስትደርስ ዋጣው በተለይ ተናዳችሁ ከሆነ በተለይ ወንዶች ነው እንደዚህ አይነት ችግር ያለብን ማለት ነው ቤት ከመድረስ በፊት አንድ ፌርማታ ሲቀር ቆም በል አቀዝቅዘ ግባ በቃ አቀዝቅዘ ራስህ
ምክንያቱም ባለቤትህና ልጆቹ ያንን የሚያወራረዱበት ምን በሰሩት ኃጢአት ነው ያንተን የቀኑን ሙሉ ስትረስ እነዛ ነበር። ከዛ በኋላ ከዛ ደግሞ ዳዲ መጣ ባባ መጣ ብለው ዛሬ ተነስቶበታል ከተባልክ you are in danger። ሴት ልጅ ደግሞ በተቃራኒው አለ። ስራ ትውልና ትመጣለች። እኔም እንዳንተ አይደለም እንደ ስራ ላይ የዋልኩት። እሱን ወርድ ከምትጠቀሚ ናውዴ እስቲ እጁን ወንድ ልጅ በጣም በሚገርመው ደግሞ በቀላል ቃል ይዘሽው ናስቲ ውዴ አንተ የምትወደውን እኮ ቱና ልሰራ ነው ናስቲ ቱናን ክፈትልኝ ገባ ማምጣት ትችላለህ ወደዛ። ወንድ ልጅ ምንድነው የሚፈልገው ትዳር ላይ? ምንም አይፈልገዋል። የኛ ብዙ ነው ከሴቶች ይሁን እነሱ ውጪም ውስጥም የሚፈልጉት አቴንሽን ነው። ወንድ ልጅ ሁሉ የሚፈልገው ምንድነው? ሴቷ አትፈልግም ማለት አይደለም። እንደዚህ ተረዱ። ያ ልክ ነው። እኛም እኮ አቴንሽን እንፈልጋለን። ሰላም መጠኑን ከውጪ ሲመጣ መለከፍን እንደ ወንድ ልጅ የሚጠላ ፍጡር ምድር ላይ የለም። ምን ማለት ነው ሰላም? ሰላም አንጻራዊ ነው። ሲገባ ወደ ቤት ሲጠጋ ዛሬስ ምን ትለኝ ይሁን የሚለው ነገር ከመጣ ልክ ይወላችሁ አቃጥሎሽም ቢሆን ገና ውጪ ውሎ ሲገባ ፕሌስ አትልከፊው። ቤተሰቦች እንደሰማችሁት ነው። እጅግ በጣም ደስ የሚል ንግግር ነበር ሰምተን የተመለስነው። አባታችን ያስተማሩን ትምህርት እጅግ በጣም ደስ ይላል። ምክንያቱም ብዙ ጊዜ እኛ ወንዶች በባህሪያችን ችኩሎች ነን፣ ሴቶች ደግሞ ረጋ በማለት ነው የሚታወቁት። ታዲያ ረጋ ማለት እንዳለብን በትዳር ውስጥ ያስተማሩን ያስተላለፉበት የነበረ መልእክት እጅግ በጣም ሰዎችንም እያስደሰተ ነበር። እናንተስ መረጃው እንዴት አገኛችሁን? ኮሜንት ላይ ማችሁ መረጃ ነው። ቤተሰቦች ማንኛውም አይነት ነገር ለመጀመርም ለመስራትም ስታስቡ ከራሳችሁ ጋር ከተማከራችሁ በኋላ ነው ወደ ስራ ከገባችሁ በኋላ ለሰዎች ሀሳባችሁ መግለጽ አለባችሁ። ምክንያቱም ብዙ ጊዜ ለሰዎች የተናገሩ ነገሮች ትክክል ሆኖ አያውቁም እያለ ወንድማችን ማን ያዝባል ደስ የሚል ነገሮችን የተናገረ ነበረ። እስኪ ደግሞ የማን ያዝባል ነገር ሰምተን እንመለስ። ሰው አይን መጥፎ ነው። ሊሳካላችሁ ስል በስተመጨረሻ የማይሳካላችሁ ለምን ይመስላችኋል? ብዙ አመት ሳታገቢ ቆመሽ ቀርተሽ በስተመጨረሻ የሚገርም ሰው አግኝተሽ ልትጋቢ መጨረሻ ላይ ሲደርስ የሚቆመው ለምን ይመስልሻል? የሆነ ስራ አግኝተ ልትቀጠር ሁሉን ነገር ጨርሰ ፋይል አስገብተ በስተመጨረሻ የሚቆመው ለምን ይመስልሃል? ለሰው ታጋራለህ። ወዳጅ መስለው ይሄው ይሄን ገንዘብ አገኘው፣ ይሄው ይሄ ስኬት እጄ ሊገባ ነው፣ ይሄው ትዳሩ ሊሰብር ነው ስትል ሰዎች አውቶማቲካሊ ይቀናሉ። ሰዎች ይናደዳሉ፣ ሰዎች ይበሳጫሉ። በዚህ ሰዓት ፍሪኩዌንሲ ልካል። ያ ንዴት፣ ያ ምቀኝነት፣ ያ መጥፎ ኔጌቲቭ ኢነርጂ ፍሪኩዌንሲው ይሄድና ስራችሁ እንዳይሳካ ያደርጋል። ሁላችንም እናውቃለን። ሶሻል ሚዲያ ላይ እጅግ በጣም ጥሩ የሆነ ግንኙነት ላይ ያሉ ሰዎች በአጭር ጊዜ ግንኙነታቸው ሲፈርስ አይተናል። ኢቪል አይል መጥፎ ነው። you know what I'm saying? አንድ ነገር መሰረት ሳይዝ ለሰው እንዳትናገሩ አታሳዩ። ቤተሰቦች እንደሰማችሁት ነው። ብዙ ጊዜ ማናዝባል እሸቱ ላይ ብዙ ሰዎች ተቃውሞ ያደርጋሉ። ሞቲቬት የሚያደርጋቸው ነገሮችም አንዳንድ ሰዎች የበዛኛው፣ አንዳንድ ሰዎች ደግሞ እጅግ በጣም የሚያደርጋቸው ነገሮች ደስ ይለኛል ብለው የግል ሀሳብና አስተያየታቸውን ያስቀምጣሉ። ታዲያ እናንተስ ማናዝባል የተናገረው ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። እግረኛው ነው ላጁ ተቆጣላችሁ ቤት አስባለሁ። እግረኛው ዮናስ ከበደ ሰሞኑን የተለያየ ትችት እየደረሰባችሁ ይገኛል። እንዲሁም ደግሞ ድብደባም ሊደርስባችሁ ይችላል፣ ጥቃትን ሊያደርጉባችሁ ይችላሉ ብለው የተለያዩ ሰዎች ሀሳብና አስተያየቶችን ሲሰጡ ይገኛል። በተለያዩ ሶሻል ሚዲያ ላይም ኮሜንቶች ላይም ማስፈራሪያ ያደረጉባቸው ይገኛሉ። በአንዳንድ ፎቶዎችም እየወጡ ይገኛሉ። በሰዓት ላይ እነዚህን ጥቃት ደረሰባቸው፣ እነዚህ ተደረጉ ነው፣ እነዚህ ተባሉ፣ ከቴሌቪዥን ጣቢያዎች ሊታገዱ ነው የተባለ እውነቱም በግልጽ ባይወጣም ጉዳዩ ባለቤቶችም ወጣው ወደ መድረክ ላይ የግል ሀሳብና አስተያየታቸውን ባይናገሩም እጅግ በጣም ብዙ ሰዎች ግን የተለያዩ ንግግሮችን እያደረጉ ይገኛሉ። በዚህ ሰዓት ላይ ታዲያ እናንተስ በጋዜጠኞቹ ዙሪያ ላይ ማየት የግል ሀሳብና አስተያየታችሁ? እስኪ ደግሞ በጋዛ በነበሩበት ሰዓት ላይ ያስተላለፉት ቪዲዮ ነበረ። እስኪ ደግሞ እነዚህ ቪዲዮችንም አይተን። ሃይማኖት አዳነ ነኝ፣ ኢየሩሳሌም እስራኤል ነው ያለሁት። ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? የብዙዎችን ደም የሚያፈስ በተኙበት ህፃናት የሚያርድ በእስራኤልና በእንትን መካከል በኢራን በኩል የነበረውን ጦርነት ማዕት ክርስቲያን ተጃጅሎ በዛና በዚህ በጸሎት ሸፍኖ የዲያብሎስ መሳሪያ ሆኖ ታያለ። ደም የሚያፈስ አጋንንት ነው አንተ። እስራኤል ማን ይላል? ማልደን ወደ ጋዛ ቦርደር ላይ ሄደን ነበር። በእስራኤልና በጋዛ መካከል ያለውን ቦታ ለማየት፣ ኑሯቸውን ለማየት፣ የጦርነቱን ጠባሳ እግረ መንገድ ለመመልከትም ችለናል።
እርግጥ እስራኤል ደስታዋን ብቻ ሳይሆን ሐዘንም ያለባት ወይም ደግሞ እንደ ሰው ልጅ ልብ የሚነኩ ታሪኮችን የሰማንበትም ጊዜ ነበር። ከጋዛ እንግዲህ ዛሬ ጠዋት አድርገን የነበረውን ጉዞ ተመልሰን አሁን ቴልአቪቭ ከተማ ገብተናል ማለት ነው። ነገ ወደ ኢየሩሳሌም እናቀናለን። ስለዚህ ኢየሩሳሌም የምናደርገውን ጉዞ በቀጣይ ፕሮግራም ወደ እናንተ የምናደርስ ይሆናል። ይህ ክፍል 1 ከእስራኤል ቴልአቪቭ የተመለከታችሁት ነው። ሁለቱም ሲያወሩ የነበረው ነገር ጤነኛ የሆነ ኖርማል የሆነ ንግግር ነበር ሲናገሩ የነበሩት። ዮናስ ከበደም እንዲሁም ደግሞ እግረኛው ተክለ ኃይለማርያምም ሲናገር የነበረው ንግግርም እንደዚህ አይነት ንግግሮች ነበሩ። ታዲያ እጅግ በጣም ብዙ ሰዎች ግን ሲያስገርምና ሲያናድ የነበረው ደግሞ በእንግሊዝኛ ሲተላለፉ የነበሩ ነገሮች ግን እንደዚህ አልነበሩም እያሉ ነበረ። እናንተስ ታዲያ እነዚህ መሪዎች ሰው ምን አይነት ስሜት ተሰማችሁ? በስተመጨረሻ ማሳማችሁ ቪዲዮ ምንድነው? ፓስተር ቸሪ እጅግ በጣም ደስ የሚል ንግግሮችን እንደሚናገር ሁላችሁም ታውቃላችሁ። እስኪ ደግሞ የፓስተር ቸሪ ንግግር ሰምተን እንመለስ። በጣም አሪፍ ነገር ለትዳርም እንደው ታውቃላችሁ፣ መረዳት የሚቻለው ደግሞ ምን ስታደርግ ነው? ስትሰማን። ምንድነው የምሰማው? ንግግር ትሰማለህ፣ ቦዲ ላንጉጅ ትሰማለህ። ቦዲ ላንጉጅ ታውቃለህ? አንተ እያወራ እግሯ እንዲሰቅላ ምትል ከሆነ እያወራችልን የሆነ ነገር ሚስ አንደርስታንድ አርገኛል። አሁን እያወራ ያለው እየለፈለፍክ ነው፣ እኔ የማያገባኝን ነገር ነው እንድትሰማ እያለችን ስማው። እሱ አክት ስታረግ የሆነ ድምጽ ስታወጣ አፏን ገጥማ የሆነ ድምጽ የሚል ድምጽ ከመጣ ሰምቲንግ ነገር ሀብናል። አንዳንድ ሰው እንዴ ይሄ እኮ ኮመን የሆነ ሴንስ ነው ብራዘር፣ ዲዘርን አርጉ እንጂ ሰው ደብሮት ያወራል። ሰው ምን ነው ደበረ አትልም እንዴ? ምን ነው ደበረሽ አትልም እንዴ? አንዳንድ ሰው ይገርመኛል። ይሄ እኮ የቤት የለመደበት እኮ ነው። ጉባኤም ላይ መጥቶ ጉባኤ ለጥ ብሎ ያወራል። ስብሰባ ላይ ሰው ሁሉ ተኝቶ ያወራል። አንዳንድ ሰው ችግር የለበትም፣ እየሰሙን ነው ማውራቱን እንጂ መደመጡን ችግር የለበትም። እንዴ እኔ እያወራው እንደምትሰማኝ እርግጠኛ ካልሆንኩ ለምን ብለህ ለፈልፈው? እዚህ ስራ ፈትነኝ እንዴ? እኔ ቦዲ ላንጉጅ ስሙ። እያወራህላት ካለች እኮ በቻይንኛ በጠረባ መታለች። አንድ ነገር የሚሳርጋል። መሰማት ያለበትን ነገር አልሰማኸው፣ መረዳት ያለብህን ነገር አልተረዳውም። ልትለፈልፍ እንደሆነ ነው እያወራችልህ ያለችው፣ ለፍልፍ እያለች። መደመጥ ከፈለጋችሁ ባሎች አዳምጡ። ምን ላዳምጥ? ቦዲ ላንጉጅ። ልታቅፋስትል ካለችህ ንግግር ነው እያወራች። ምን ሆንሽብኝ እኔ ቆንጆ በል ምንድነው አንቺ ምናምን ብላ አታጡ። የሆነው ነገር ምንድነው ንገሪኝ እስቲ፣ አሁን እሰማሻለሁ። ለማዳመጥ ለመረዳት ሞክር። ክፍት ብሏት ፊቷን ስታይ ምን ሆንሽ? ችግር አለ? ምንድነው ያገኘሽ? በል ተናዳ ደሟ የተንተከተከ የኔ ፍቅር ነይ ሳሚኝ እስቲ ዜና ነው መሰለኝ ልትፈነክት ትችላለች። ስለዚህ መደመጥ ይፈልጋሉ። ቤተሰቦቿ እንደሰማችሁት ነው። ፓስተር ቸሪም አስገራሚ ደስ የሚሉ ንግግሮችን ሊተናገረ ነው። ሚስጥር ለሰው አይነገርም ማለት የፈለገ ብንቀራረብ የፈለገ ጓደኛ ብንሆን በቃ መስመር አለ። ለራስ የሚባል ሚስጥር አለ። ለራስ የሚተው እኛና እኛ የምናውቀው ሚስጥር፣ ምናልባትም ደግሞ ማወቅ ካለበትም ሊያውቅ የሚገባው የህይወት አጋራችን ብቻ። ይሄንን የምናረገው ሆዱ ማይገኝ እንትን ማይባል ሰው ስለሆንን ሳይሆን ራሳችንን ስለምናከብር ነው። ምንድነው ከማውራት የሚገኝ ነገር? ሽልማት አለው? ይከራያል ወሬ በአመት ወይስ ባወራን ቁጥር በደቂቃ ይከፈለናል? ምንድነው ከወሬ የምናገኘው ነገር? ለምንድነው ሚስጥራችን ለሰው የምናወራው? ሚስጥራችንን ለሰው ስናወራ በተለይ ስኬት ከሆነ በተለይ የሆነ ጥቅም ካለው ከሰው የበለጠ ነገር ከሆነ መገደያችን መጥፊያችን ነው። አንዳንድ ሰዎች እንደዚህ ላገኝ ነው፣ እንደዚህ ሊከፈለኝ ነው፣ እንደዚህ ልሰራ ነው፣ እንደዚህ የትምህርት ግድል አገኘው፣ እንዲህ ቦታ ሊሄድ ነው ስንላቸው ቀድሞ ሄዶ ሊያበላሹ ይሞክራሉ። ቀድሞ ሄዶ ሊያበላሹ እንኳን ካልተሳካላቸው እንደ ቅናት የሰው ነፍስ እንዲጠፋ የሚያደርግ ነገር የለም። ቀንተው ነፍስ እንዲጠፋ ያደርጋሉ። የዛሬ ታሪካችን ምስክር ነው። ከወሬ በተለይ ሚስጥራችንን ለሰው ከመንገር የምናተርፈው ነገር የለም። አይከፈለንም። ኪሳራ ግን አለው። ኪሳራው ግን ያን ነገር ማጣት ብቻ አይደለም፣ ህይወታችንን እስከ ማጣት ያደርሰናል።
እንዴ ምላሳችንን ይበላናል እንዴ? አንቆ ያዘናል እንዴ አውሩ ብሎ ዝም ምንም የለም። ልጆቻችንን ይሄን ማስተማር አለብን። ሚስጥራችንን ጠባቂ መሆን መቻል አለብን። ይሄ ልምምድ ለዛሬ ይዤላችሁ የመጣው ቪዲዮ ቤተሰቦች እኚህን ይመስላሉ። በቀጣይ እናንተም ቁም ነገር ያስጨብጣሉ ሐሳብና አስተያየቶችን ያለውታል ብዬ ማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ለቻናላችን አዲስ ከነበራችሁ ቻናላችንን ሰብስክራይብ፣ የምንለቃቸውን ቪዲዮዎች ሁሌም ላይክ ማድረጋችሁ ቀጥሉበት።